ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ 1 የቢዝነስ መረጃችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን ምንዛሬ ዋጋን አካተን እንድትከታተሉ እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። ለመንገድ ዳር ተብለው የፈረሱ ቤቶች ላይ ምትክ ቦታ ወይም ካሳ አለመሰጠቱ ለችግር እየተዳረገን ነው ሲሉ ነዋሪዎቹ ገልጸዋል። ሙሉ መረጃውን ወደ እናንተ እናደርሰዋለን። የቡና ዋጋ በከፍተኛ ሁኔታ መጨመሩ ተነግሯል። የታየውን ጭማሪ ተከትሎም እንደ ምክንያትነት የተቀመጡ መረጃዎችን አካተን 1 ኪሎ ቡና ስንት ደርሷል የምናደርሳችሁ ይሆናል። ሸቀጥ ላይ የተጣለው ቫት እንዲነሳ ነጋዴው ማህበረሰብ ያቀረቡትን ጥያቄ ተከትሎ ከሚመለከተው አካል ምላሽ ተሰጥቷል። ምላሹንም በዝርዝር መረጃ ይዘነዋል። በየኪላው ከፍተኛ ገንዘብ እየከፈልን ነው ሲሉ አሽከርካሪዎች ቅሬታቸውን አቀረቡ። ይህንንም በዝርዝር ከምንመለከተው መረጃዎቻችን መካከል ይገኝበታል። የአደጋ ስጋት ምላሽ ፈንድ ገቢን በተመለከተም አዲስ አዋጅ ወጥቷል። በአዋጁም በገቢው አሰባሰብ ዙሪያ የሚመለከታቸውን የመንግስትም ሆነ የግል ተቋማት ይካተታሉ ተብሏል። እነዚህንና ሌሎች የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ትኩስና ታማኝ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎች እናልፋለን። ሊጓጓዝ ተዘጋጅቶ የነበረ 22 ኩንታል ካናቢስ በሻሸመኔ ከተማ በቁጥጥር ስር መዋሉ ተገለጸም። በሻሸመኔ ከተማ አስተዳደር አላቼ ክፍለ ከተማ በድብቅ ሊጓጓዝ የተዘጋጀ 22 ኩንታል አደንዛዥ ዕፅ በቁጥጥር ስር መዋሉን የሻሸመኔ ከተማ አስተዳደር ፖሊስ መምሪያ አስታውቋል። መጋቢት 3 ቀን 2017 ዓ.ም የሰሌዳ ቁጥር ኮድ 3 A38486 አዲስ አበባ የሆነ አይሱዙ ተሽከርካሪ ከሻሸመኔ ከተማ 22 ኩንታል ካናቢስ የተሰኘ አደንዛዥ ዕፅ በድብቅ ጭኖ ወደ ቦረና ሞያሌ ከተማ ሊጓዝ የነበረ ሲሆን ከህብረተሰቡ በተገኘ ጥቆማ በቁጥጥር ስር መዋሉን የሻሸመኔ ከተማ አስተዳደር ፖሊስ መምሪያ ጠቁሟል። ተሽከርካሪው በቁጥጥር ስር የዋለው በሻሸመኔ ከተማ አስተዳደር አላቼ ክፍለ ከተማ ዲዳ ቦኬ የተባለ አካባቢ መሆኑም ተገልጿል። ዕፁን ሊያጓጉዝ የነበረው አሽከርካሪም በቁጥጥር ስር ውሎ ምርመራ እየተደረገበት ሲሆን የምርመራ መዝገቡም እንደተጠናቀቀ ለሚመለከተው የፍትህ አካል እንደሚላክ ከአላቼ ክፍለ ከተማ ፖሊስ መምሪያ የተገኘው መረጃ ያመለክታል። 1 ኪሎ ቡና ከ800 እስከ 900 ብርና ከዛ በላይ እየተሸጠ እንደሚገኝ ተገለጸ። በዚህም በአዲስ አበባ ከተማ የቡና ዋጋ በከፍተኛ ሁኔታ ጭማሪ መታየቱ ተገልጿል። ለቡና ዋጋ መጨመር የግብአት ሰንሰለቶች ጤናማ ለመሆኑን በምክንያትነት የተቀመጠ ሲሆን ባለፈው 1 ወር ውስጥ በምርት ገበያ የቡና ዋጋ በእጥፍ ጨምሮ እንደነበር ይታወሳል። ከወራት በፊት 1 ኪሎ ቡና ከ600 ብር ጀምሮ ይሸጥ የነበረ ሲሆን ከሰሞኑ ግን 1 ኪሎ ቡና ከ800 እስከ 900 ብርና ከዛ በላይ እየተሸጠ እንደሚገኝ ተገልጿል። ወደ ገበያ የሚቀርበው የቡና መሸጫ ዋጋ እንደየጥራቱ ቢለያይም ከዝቅተኛ ጀምሮ እስከ ከፍተኛ የጥራት መጠን ያለው ቡና በአማካኝ እስከ 200 የዋጋ ጭማሪ መኖሩንም ሸማቾችና ነጋዴዎች ለገበያ ሚዲያ ምንጮች ተናግረዋል። በዚህም ለኢትዮጵያ ምርት ገበያ የተቆላ ቡናን እስከ 800 ብር እንደሚያቀርቡ የሚያነሱት ደግሞ በኦሮሚያ ክልል ቡና ገበሬዎች ህብረት ስራ ዩኒየን ዋና ስራ አስኪያጅ አቶ ደጀኔ ዳዲ ናቸው። በገበያ ላይ ምርቱ እንዲጠፉ የሚያደርጉ የተለያዩ የግብይት ሰንሰለቶች ጤናማ አለመሆን ለመጨመሩ አንዱና ዋነኛው ምክንያት እየሆነ መምጣቱ ተነግሯል። ኢትዮጵያ በቡና ምርት ከአፍሪካ በአንደኝነት ከዓለም ደግሞ ብራዚል፣ ቪየትናም፣ ኮሎምቢያና ኢንዶኔዥያን በመከተል 5ኛ ደረጃ ላይ እንደተቀመጠች መረጃዎች ይጠቁማሉ።
ሸቀጥ ላይ የተጣለው ቫት የሚነሳበት መንገድ እንዲመቻችልን እንፈልጋለን በማለት ነጋዴው ማህበረሰብ ጥያቄ ማቅረባቸው ተሰምቷል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከአዲስ አበባ የንግድና ዘርፍ ማህበራት ምክር ቤትና ከነጋዴ ተወካዮች ጋር ውይይት አካሂዷል። በውይይቱ ላይም ከተሳታፊዎች በርካታ ሀሳቦችና ጥያቄዎች የተነሱ ሲሆን የአዲስ አበባ ገቢዎች ቢሮ ኃላፊም አቶ ቢንያም ምክሩ ከተሳታፊዎች ለተነሱት ጥያቄዎች ምላሽ ሰጥተዋል። ከተሳታፊዎችም ወይም ከነጋዴው ማህበረሰብ ከተነሱት ሀሳቦችና ጥያቄዎች መካከልም ሙስና ውስጥ የተዘፈቁ የመስሪያ ቤቱ ሰራተኞች ያሉ ሲሆን ሁሉንም እያለን ባይሆንም ስነ ምግባር ያላቸው አመራሮች እንዳሉ ሁሉ ብልሹ አሰራር ውስጥ የተዘፈቁ ሰራተኞቻችሁ አሉ ሲሉም ሀሳባቸውን ሰንዝረዋል። በዚህም ብልሹ አሰራር ውስጥ የተዘፈቁትን እጅ ከፍንጅ እናስይዛለን፣ ግን በ3 ወር ውስጥ ይለቀቃሉ ያሉት ተሳታፊዎቹ አሁንም ድርድርና ሩጫ መርካቶ ላይ በመኖሩ መጠኑ አንሷል እንጂ አሁንም ይታያል። ታዲያ ይሄንን እንዴት ታስቀሩታላችሁ የሚል ጥያቄ አንስተዋል። አክለውም የውጭ ሀገራት የሀገር ውስጥ ምርት የሆኑ ምግቦች ላይ ቫት አይጠቀምም፣ እኛ ግን ሚዛኑን ያልጠበቀ ዝቅተኛና ከፍተኛ ግምት እየተሰጠው ጎን ለጎን እንኳን ሰርቶ እንዳይበላ የሚደረጉ ነገሮች ይፈጠራሉ ብለው ሸቀጥ ላይ ቢቻል ቫት የሚነሳበት መንገድ ቢመቻችልን እንፈልጋለን ማለታቸው ተሰምቷል። ጥያቄውን ተከትሎም የአዲስ አበባ ገቢዎች ቢሮ ኃላፊ አቶ ቢንያም ምክሩ በሰጡት ምላሽ የኛ ሰራተኞች ፍጹም ናቸው አንልም፣ አሁንም ግን ብዙ ችግሮች አሉ። ይህንን ችግር ለመከታተልም ክፍት ሆነን እየሰራን ነው ብለዋል። አክለውም 75 በመቶ የሚሆነው ነጋዴ ይዞ የሚመጣው የሂሳብ መዝገብ ደረጃውን ያልጠበቀና ሙያው በሌላቸው ግለሰቦች የሚዘጋጅ በመሆኑ ተቀባይነት አያገኝም የሚሉት ኃላፊው ጥቅምት ወር ላይ ባደረግነው የቅድመ ኦዲት ስራ የሂሳብ መዝገባቸውን ይዘው መጥተው ተቀባይነት ያገኙ ነጋዴዎች 25 በመቶ እንደማይበልጡ መናገራቸውን የገበያ ምንጮች ዘግበዋል። በተጨማሪም ከቫት ጋር የተገናኙና ውሳኔ የሚፈልጉ እንደዚህ አይነት ዘርፎች ቫት ውስጥ ባይገቡ ይህ ደግሞ ቢመጣ የሚለውን የሚወስኑትን አስተያየቶች አደራጅተን ልከናል ያሉት አቶ ቢንያም በዚህ ቫት ውስጥ ደግሞ የሚገቡትንና የማይገቡትን ምርቶች የመወሰን ስልጣን ያለው የገንዘብ ሚኒስቴር ብቻ መሆኑን ተናግረዋል። በየኬላው ከ2000 እስከ 5000 ብር እየከፈልን ነው ሲሉ አሽከርካሪዎች ቅሬታቸውን አሰሙም። በሀገሪቱ 280 ህገ ወጥ ኬላዎች አሉ፣ በጣም እየተቸገርን ነው በማለት የከባድ መኪና አሽከርካሪዎች መናገራቸው ተሰምቷል። በተለያዩ ቦታዎች ባሉ ኬላዎች እስከ 5000 ብር ክፍያ እንደሚጠየቁ፣ ካልከፈሉ ደግሞ ማለፍ አለመቻላቸው ብቻ ሳይሆን ድብደባና እንግልት እየደረሰባቸው መሆኑን አሽከርካሪዎች ተናግረዋል። በየኬላው ሚሊሻዎች አሉ፣ ይኸው ቫት የተቆረጠበት ይኸው ፍቃዱ ስንላቸው ደግሞ ፍቃዱንም አይቶ የመረዳት አቅም የላቸውም፣ እንዲሁም የማያነቡ ሰዎች ሁሉ አሉ በማለት ይናገራሉ። አሁንም እዚሁ አፍንጫችን ስር ጀሞ አደባባይ ሸገር ሲቲ ላይ ሾፌሩን ደብድበው በደረሰኝ 3000 ብር እያስከፈሉ ነው ሲሉ ሾፌሮች እየደረሰባቸው ያለውን በደል ተናግረዋል። በተቻለ መጠን መንግስት እንደ መስሪያ ቤት ብቻ ሳይሆን በፓርቲ ደረጃ የአሽከርካሪዎች ከፍተኛ ጥበቃና ከለላ እንዲደረግላቸው ጥረት እየተደረገ ነው በማለትም የከባድ መኪና አሽከርካሪዎች ማህበር ገልጿል። መንግስት ከዚህ በፊት እንዳስታወቀው ከሆነ 280 የሚሆኑ ህገወጥ ኬላዎች እንዳሉ በማሳወቅ እንዲሁም እነዚህ ኬላዎች እንዲዘጉና በዚህ ድርጊት ላይ የሚሳተፉትን ደግሞ በህግ እንደሚቀጣ ማስታወቁ የሚታወስ ነው። መንግስት ይህን ይበል እንጂ አሁንም በክልሎች ውስጥ የተለያዩ ሰዎች መንገድ ላይ ገመድ በመዘርጋት ከሾፌሮች አላስፈላጊ ገንዘብ እየተቀበሉ የሚገኙ ሲሆን ይህ ብቻ ሳይሆን በሾፌሮች ላይ ድብደባና ዘረፋም እየተፈጸመባቸው ነው ተብሏል። የመንግስትና የግል ተቋማት ከሚሰጧቸው የተለያዩ አገልግሎቶች ለአደጋ ስጋት ምላሽ ፈንድ የሚሆን ገቢ እንዲያሰባስቡ የሚያስገድድ የአዋጅ ማሻሻያ ለፓርላማ ቀርቧል። የሚጠበቅበትን ገቢ አሰባስቦ ወደ ፈንዱ የባንክ ሂሳብ ያላስተላለፈ ድርጅትም ሆነ ተቋም ከሚጠበቅበት ገንዘብ በተጨማሪ 10 በመቶ የባንክ ወለድ ቅጣት እንዲከፍል በአዋጁ ደንግጓል።
የኢትዮጵያ አደጋ ስጋት ምላሽ ፈንድ የሚል መጠሪያ ያለው ይህ የገንዘብ ሀብት የቅድመ አደጋ፣ በአደጋና በድህረ አደጋ ወቅቶች ለሚወሰዱ የአደጋ ስጋት ቅነሳ፣ ምላሽና መልሶ ማቋቋም ተግባራት የሚውል እንደሆነ በአዋጅ ረቂቁ ላይ ሰፍሯል። ይህ ገንዘብ ቅጽበታዊ አደጋ ሲፈጠርና የተከሰተው አደጋ በአስቸኳይ ምላሽ ቅድሚያ መስጠቱን አስፈላጊ መሆኑ ሲታመንበት ጥቅም ላይ ሊውል እንደሚችልም የአዋጁ ረቂቅ ያስረዳል። ይህ አዋጅ ለፈንዱ የሚሆን ገንዘብ የሚሰበስብባቸው ምንጮች የትኞቹ እንደሆኑም በዝርዝር አስቀምጧል። የሀገር ውስጥ ሀብት ማሰባሰቢያ ስልቶችን በመጠቀም የሚገኝ ገንዘብ አንዱ የፈንድ የገቢ ምንጭ እንደሆነም የአዋጁ ረቂቅ ያትታል። ከነዚህ ምንጮች ውስጥ የመንግስትና የግል ድርጅት ተጠሪ ሰራተኞች ከሚከፍሏቸው የተጣራ ደሞዝ ላይ የሚታሰብ ገንዘብም ይገኝበታል ተብሏል። አዲሱ አዋጅም የሀገር ውስጥ ሀብት በሚል ከዘረዘራቸው 15 የገቢ ምንጭ አይነቶች ውስጥም አብዛኞቹ የመንግስትና የግል ተቋማት የሚሰጧቸው አገልግሎቶች ናቸው ተብሏል። ለመንገድ ዳር ተብሎ በሸገር ከተማ አስተዳደር የፈረሱ ቤቶች ላይ ምትክ ቦታ ወይም ካሳ አለመሰጠቱ ለችግር እየተዳረጉ እንደሆኑና የጉዳዩ ሰለባ የሆኑ የማህበረሰብ ክፍሎች ቅሬታቸውን እያሰሙ ይገኛሉ። በጡረታ ዕድሜ ላይ እንደሚገኙ የተናገሩት የሸገር ከተማ አስተዳደር ቡራዩ ክፍለ ከተማ ነዋሪ ትንሽ መጠለያ ሆኖ ከቀራቸው ሌላ መተዳደሪያቸው አድርገው ሲጠቀሙባቸው የነበረው በመንገድ ዳር የሚገኙ የንግድ ሱቃቸው ሙሉ እንደወደመባቸው ተናግረዋል። ለደህንነታቸው በመስጋት ስማቸው ሳይገልጹ አስተያየታቸውን የሰጡት የሸገር ከተማ ነዋሪ የሆኑት አዛውንቱ እንደገለጹት ከሆነ ለኮሪደር ልማት በሚል በመንግስት ያለምንም ካሳ የገቢያቸው ብቸኛ ምንጭ የነበሩ ሱቆች በመፍረሳቸው አሁን ያለምንም ገቢ ባዶ እጃቸውን መቅረታቸውን ገልጸዋል። በመንገድ ዳር እየኖሩ እንዳሉ የገለጹት አዛውንቱ ቤታችን ከፈረሰ 7 ወር ቢሆነውም እስካሁን ግን ስራ አለመጀመራቸውን ተናግረው ለጥገኝነት እንደተዳረጉም ገልጸዋል። ቤቶቹ ከፈረሱ በኋላ ምትክ ቦታ ወይንም ካሳ እንኳ እንዳልተሰጣቸው የሚጠቁሙት ቅሬታ አቅራቢዎቹ ቤቶቹ በፈረሱባቸው ቦታዎች ላይ እስካሁን የተከወነ አንዳችም ልማት አለመኖሩንም ጠቁመዋል። በዚህ በከተማ አስተዳደሩ በሁሉም ክፍለ ከተሞች ለልማት በሚል የሚፈርሱ ቤቶች ምትክ የሌላቸው ናቸው በሚል ከነዋሪዎቹም ቅሬታ ማስነሳቱ የተገለጸ ሲሆን በመንገድ ዳር በሚፈርሱ ቤቶች ምክንያት በርካቶች ኑሯቸው መመሰቃቀሉን ቅሬታ አቅራቢዎቹ ገልጸዋል። ስለ ቀጣይ እጣ ፈንታችን ምንም ሳይሉን ነው መኖሪያችንም መጦሪያችንም የሆነው ቤታችንን ያፈረሱብን ሲሉ ምሬታቸውን የሚገልጹት ነዋሪዎቹ የከተማ አስተዳደሩን ባለስልጣን በማነጋገር የመፍትሄ ያለህ ብንልም የሰጠን መፍትሄ የለም ሲሉ ተናግረዋል። ነዋሪዎቹ ያቀረቡትን ቅሬታ መሰረት በማድረግም በጉዳዩ ላይ ምላሽ እንዲሰጡ የሸገር ከተማ ከንቲባ ዶክተር ተሾመ አዱኛን ለማነጋገር ጥረት ቢያደርግም ማግኘት አልቻልኩም ሲል የዘገበው ዶቼ ቬሌ ነው። የተከበራችሁ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱ የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 145 ብር እየተገዛ 147 ብር ከ90 ሳንቲም እየተሸጠ ይገኛል። እንዲሁ ፓውንድ ስተርሊንግ ደግሞ 172 ብር እየተገዛ 175 ብር ከ44 ሳንቲም እየተሸጠ ነው። ዩሮ ደግሞ 148 ብር እየተገዛ 150 ብር ከ96 ሳንቲም እየተሸጠ ይገኛል። እንዲሁ ስዊዝ ፍራንክ ደግሞ 150 ብር መግዣው ሲሆን 153 ብር ደግሞ መሸጫው ሆኗል። የተባበሩት አረብ ኤምሬት ድራም 39 ብር እየተገዛ 39 ብር ከ78 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 38 ብር እየተገዛ 38 ብር ከ76 ሳንቲም መሸጫው ሆኗል። እንዲሁ የቻይናው ዩዋን ደግሞ 18 ብር መግዣው ሲሆን መሸጫው ደግሞ 18 ብር ከ36 ሳንቲም መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ በአክብሮት እንጋብዛለን። ሰናይ ጊዜን ተመኘን።